ወሰደችው መድኃኒት ምክንያት ጽንሱ ተቋርጧል። እመብርሃን እናቴ እኔ አላግዝሽም ስላት ብቻዋን አደረገችው ማለት ነው። ዋናውና የሚያሳስበው ነገር እሱ አይደለም አና። እሺ ታዲያ ምንድነው ዋናው ነገር? ሰላም ውስጥ ያለው ቅሪት እድገቱን አቆመ እንጂ ሙሉ ለሙሉ አልወጣም። ወደፊት ማርገዝ እንድትችል ጤነኛ እንድትሆን የቀረው አካል ተጠርጎ መውጣት አለበት። ይሄንን ነው መፍራት። ዶክተር ምን እያልከኝ ነው? አና እባክሽ ተረጋጊ። የሰላም ህይወት አደጋ ላይ ነው። ቁጭ በይና እንነጋገር። ተረጋጋሁት ዶክተር። አሁን ለቤተሰቦቿ ደውለሽ አሳውቂ። እነሱ ከተስማሙ የቀረውን አካል ጠርገን ማውጣት እንችላለን። አይሆንም ዶክተር፣ ሰላም ቤተሰቦቿ እንዲያውቁ አትፈልግም። ለምን? ለምንድን ነው ማወቅ የሌለባቸው? እርግዝና የተፈጠረው በስተት ነው። ይህን ነገር ቤተሰቦቿ ካወቁ ከነሱ ጋር ያላት ፍቅር ይበላሻል። እና ምንድን ነው የምናደርገው? አላውቅም ዶክተር፣ እኔም በጣም ግራ ግብት ብሎኛል። ምንም አላውቅም። ሀና፣ አንቺ አይደለሽ ልጅቷን እዚያ ያመጣሻት? የልጅቷ ህይወት አደጋ ላይ ነው። ኃላፊነቱን መውሰድ አለብሽ። እሺ ቆይ እኔ ምን ላድርግ ዶክተር? ለቤተሰቦቿ ደውለሽ ማሳወቅ አለብሽ። ማንኛውም ቤተሰብ ልጁ በክብር በትዳር ስትወልድለት ደስ ይላል። ይህ ማለት ግን ማንኛውም ቤተሰብ ልጁ ስትሞት ዝም የሚል አይመስለኝም። ወይኔ አምላኬ፣ ምን አይነት ጣጣ ውስጥ ነው የገባሁት? ፈጠን ብለሽ ውሳኔ ላይ መድረስ አለብሽ። እሺ በቃ እደውልላችኋለሁ። ዘገኘህ እኮ። አሁን መምጣት አልቻልኩም ነበር። ሰላም ምን ሆና ነው ያልሽኝ? መታጠቢያ ቤት ራሷን ስታ ደም እየፈሰሳት ነው ያገኘኋት። ምን ሆና? እኔ ምንም አላውቅም ምናሴ። ወይኔ ምን ሆና ነው? የት ነው ያለችው? እዛ ጋ። እማዬ የት ናት? ደውዬላቸው እየመጡ እንደሆነ ነግረውኛል። እሷን ቤት አልነበረችም? አሁን ብቻዋን ነው ወድቃ ያገኘኋት። ወይኔ ሰላም ምን ሆናብኝ ይሁን? ዶክተር ልጄ የታለች? ልጄ ምን ሆናብኝ ነው? እስኪ መጀመሪያ አረፍ በሉ። ምን ሆነ አረፍኩት? ልጄ ምን አድርጋችሁብኝ ነው? ባልሳሳት የሰላም ቤተሰብ ነው አይደል? አዎ የሰላም እናት ነኝ። ልጄ ምን ሆናብኝ ነው? ዶክተር እባክህ ንገረኝ። እባክዎ መጀመሪያ ይረጋጉና አረፍ ይበሉ። አረፍ ይበሉና እንነጋገር። ዶክተር ልጄ ምን ሆና ነው? ጠዋት እኮ ከቤት ስወጣ ደህና ነበረች። ይሆናል። አንዳንድ ጊዜ ልጆች ላይ እንደዚህ አይነት ነገር ይከሰታል። ልጆች ላይ እንደዚህ አይነት ነገር ሲከሰት ወላጆች ተረጋግተው መፍትሄ ነው መፈለግ ያለባቸው። እሱስ ትክክል ነህ ዶክተር። በጣም ይቅርታ። አይመጡ አመጣጥ መጥቼ አንተን ማስደነገጥኩ አይደል? የት ነው ያለችው ብዬ ስጠይቅ እኮ ያንተን ቢሮ ስለጠቀሙኝ ነው። ችግር የለውም። ይቅርታ። ስሞትን ግን አልነገሩኝም። ሜላት እባላለሁ። ይኸውልዎት ወይዘሮ ሜላት፣ አንዳንድ ጊዜ እኛ ላሰብናቸው ነገሮች ሊከሰቱ ይችላሉ። ቆይ ልጄ ምንድን ነው የሆነችው? ጠዋት እኮ ምንም አይነት የህመም ስሜት አላየሁባትም ነበር። ይሆናል። ምን መሰሉት? ምንድን ነው ዶክተር? የተፈጠረ ነገር አለ እንዴ? ሰላም ምንድን ነው የሆነችው? አይ ይሄን ያልኮ ምንም ያስከፋ ነገር የለም። ምን መሰሉት ወይዘሮ ሜላት፣ የእሷ ችግር አንዬ ልጄ ምንድን ነው የሆነችብኝ? ወይዘሮ ሜላት፣ የእሷ ችግር አንዬ ልጄ ምንድን ነው የሆነችብኝ? እትዬ ተረጋጊ። ምንም አልሆነችም፣ ደህና ነች፣ ተኝታለች። ምናሴም ደግሞ አብሯት አለ። ዶክተር እባክህ ልጄን አንዴ አይቻት ልምጣ። መጣሁ። ዶክተር ለወይዘሮ ሜላት ስለ ሰላም ምንም አልነገርካቸውም አይደል? አዎ አልነገርኳትም። ምን ነው? ተመስገን ተመስገን። ሀና፣ አሁን አልነገርኳትም ማለት ወደፊት አልነግራትም ማለት አይደለም። ዶክተር ለምንድን ነው ግን የማትረዳኝ? ሳልረዳሽ ቀርቼ አይደለም፣ ግን እናቷም እያንዳንዷን የልጇን ነገር የማወቅ መብት አላት። አልነገርኳትም ማለት ግን የሙያ ስነ ምግባሬን እየካድኩ እየጣስኩ መሆኑን እንድትረጅኝ ይፈልጋል። ዶክተር እኔም እኮ አንተን ሳልረዳ ቀርቼ አይደለም፣ ግን በሰላምና በቤተሰቦቿ መካከል ለረጅም ጊዜ ሰላም አልነበረም። በዚህ ሰሞን ነው ሰላም ያወረዱት እና ደግሞ ይህንን ነገር ከሰሙ ድጋሚ ፊት ይነሷታል። ቆይ ይህን ያህል ምንድን ነው የሚያጣላቸው ነገር? እሱን እኔም አላውቅም፣ ግን ሰላም እራሷን አደጋ ላይ ጥላ ጽንሱን ያስወረደችው ቤተሰቦቿ ይህንን ሰምተው ድጋሚ ወደ ጸብ እንዳይመለሱ ነው። ሀና ምን አይነት ችግር ውስጥ እንደከተትሽኝ ግን አታውቂም።
አውቃለሁ እኮ ችግር ውስጥ እየከተትኩ እንደሆነ፣ ግን ለሰላምና ለቤተሰቦቿ ወደፊት ህይወት ሲባል ለትንሽ ጊዜ የምልህን ነገር አድርግልኝ። ሀና አንድ ቀን እኮ ግን መታወቁ አይቀርም። እሱ ማየት ይቀራል፣ ግን ያሁኑን አድርግልኝ። ምን እንደምልሽ አላውቅም። እሺ በቃ እሺ በለኝ። አሁን ሰላምና ይቻት ልምጣ። ብቻ ውስጥ የተረብሿል። እንዴት ነው የማላለቅሰው? ልጄ መልሼ ልጄን አገኘኋት ብዬ ደስታዬን አጣጥሜ ሳልጨርስ እንደዚሁ መሳያት እንዴት ነው የማላለቅሰው? እርግጠኛ ነኝ እህቴ ምንም አትሆንም፣ በቅርቡ ትድናለች። ይህን ሁሉ አመት ከጉንፋን የዘለለ በሽታ ይተዋት ማያቅልጅ እስኪ ተመልከታት። ምናሴ ጨርቅ ሆናለች እኮ ልጄ። እማ ታዲያ ማልቀስ ምን ይጠቅማታል? ምን አለ ጠዋት ትቻት ባልሄድ እኮ። ምን አይነት ማራባ ሰው ነኝ ምናሴ። አንቺ ብትኖሪስ ፈጣሪ ያዘዘው እንደሆን መሆኑ አይቀርም። ወይ ልጅ እማዬ ተረጋጊና ዝኝ። እኔ ሀናን አናግሪያት ልምጣ። እኔማ ምን መሄጃ አለኝ ምናሴ። ልጄን ጥዬ ወዴትስ ነው የምሄደው? እና ንገረኛ ዶክተር፣ ባልኩ ነገር ተስማማ? ልስማማ ብልስ በአንድም ሆነ በሌላ ምክንያት ቤተሰቦቿ ስለ ሕክምናው ማወቃቸው አይቀር። ለእሱ አታስብ። ሕክምናውን በቀን ሳይሆን ሌሊት ታደርገዋለህ። ለምን? ሁሉንም ነገር ለሰላም ልንገራትና እሷ ደህና እንደሆነች አሳምና ወደ ቤት እንዲሄዱ ታርጋቸው። ከዛ እነሱ በሌሉበት ሌሊት ሕክምናውን ታደርጋለህ። ሰላም በዚህ ሀሳብ የምትስማማ ይመስልሻል? ይህን ሁሉ እያደረግን ያለነው እኮ ለእሷም ለቤተሰቦቿም ስንል ነው ዶክተር። ሀና እስከዚያ ድረስ ግን እሷ የጀመረችው ነገር ጤናዋን እንደማይጎዳ ቼክ ማድረግ ይኖርብናል። እባክህ ዶክተር እንደምንም ብለን ህይወቷን እናትርፈው። ይሄ ነገር ግን መጨረሻችንን የከፋ እንዳያደርገው እፈራለሁ። እንዴት እንደዛ ይሆናል ዶክተር? ሀና ሰላም ላይ ያደረግነው ባለው ነገር ህይወቷ ላይ አደጋ ቢደርስ እኔም አንቺም ተያይዘን ነው ማረሚያ የምንወደው። እመነኝ ዶክተር፣ የኔ መድኃኒዓለም እንደዛ አያደርግም። የአባቴን ጸሎት አውቀዋለሁ፣ እሱ ይጠብቀኛል። እስኪ ለማንኛውም ያለችበትን ነገር ሄደን እኔና ስለ ሕክምናው እንወያያለን። ሀና እስኪ ተነሽ እናያት። ሰላምዬ ለምንድን ነው ፊትሽን ያዞርሽብኝ? ምንም አልኩ። እና ለምንድን ነው ልትይኝ ፈቃደኛ ያልሆንሽው ሰላሜ? ምንድን ነው የሆንሽብኝ የኔ ልጅ? እስኪ አንድ አይንሽን ገልጠሽ ተመልከችኝ። እናትሽ እኮ ነኝ ሰላምዬ። እማ በቃ ተያት፣ እያመማት ይሆናል። ዶክተር እኔ ራሴ ለብቻሽ የማናግርሽ ነገር አለ፣ ጊዜ ስላላገኘሁኝ ነበር። እሺ የሆነውን ነገር እነማዬ ሰምተዋል? ኧረ አልሰሙም፣ ግን ዶክተሩ ሊነግራቸው ነበር። በስንት ልመና እንዳይነግራቸው አደረኩ። ኡፍ ተመስገን። እኔ ደግሞ ሰምተዋል ብዬ አይናቸውን ራሱ ማየት አቅቶኝ ነበር። በጣም አመሰግናለሁ። አንቺ ግን ምንድን ነበር ልታናግረኝ ነበር? ሰላምዬ ያደረግሽው ነገር ትክክል እንዳልሆነ ታውቂያለሽ አይደል? አውቃለሁ፣ ግን በዚህ ሰዓት ለእኔ ዋናው ነገር የቤተሰቦቼ ፍቅር ብቻ ነው። የሆነው አንድ ጊዜ ይሆናል። ከዚህ በኋላ ወደፊት ነው ማሰብ ያለብን። እንዴ አሁንማ ከሁሉም ነገር አለቀ። አላለቀም ሰላምዬ፣ ገና ብዙ የሚቀር ነገር አለ። ማለት ምን ይቀራል? ጽንሱን በምታስወርጅ ሰዓት ብዙ ደም ስለፈሰሰሽ ተጨማሪ ሕክምና ያስፈልግሻል። ምን? አሁን ተረጋጊ። ሕክምና ያን ያህል ከባድ አይደለም። ለወደፊት ጤንነት ሲባል ይህን ሕክምና ማድረግ አለብሽ። ወይኔ ጉዴ! እሺ ቆይ ምንድን ነው የምናደርገው? ሕክምናው ሲደረግልሽ ቤተሰቦችሽ ካዩ መጠየቃቸው ስለማይቀር እነሱ በሌሉበት ሰዓት ይደረግልሻል። ምን እያልሽኝ ነው ሀና? ዶክተሩ ሕክምናውን ሌሊት እንዲደረግ ተስማምቷል። አሁን ቤተሰቦችሽን ወደ ቤት እንዲሄዱ ማድረግ አለብሽ። አሁን እነሱ ይህንን እሺ ይላሉ ብለሽ ነው? ህመምሽን በግድ ችለሽ ደህና መሆንሽ ማሳየት አለብሽ። ሀና ደወለች። ስሟን ስናነሳት እድሜዋ ረጅም ነው። ሄሎ ሀና። ሄሎ ጆሮ፣ እንዴት ነሽ ሀና? ቀን ስትደውልልኝ እኮ ስራ ላይ ስለነበርኩ ነው ያላነሳሁት። ችግር የለውም። አንቺ ደህና ነሽ አይደል? ደህና ነኝ። አባዬ አንተ ጋር ነው አይደል? አዎ አሉ። እንደውም እርቦን ጨጓራችን እያካክል እየጠበቅንሽ ነው።
ስማኛ ሴር ዛሬ ቤት አልመጣም እና ምን ሆንሽ? እኔ ምንም አልሆንኩም። ይኸውልህ አሁንም ነግረን ብቻ ስማኝ እሺ። ምንድን ነው? ከቤት ወጥቼ አድሬ ስለማላቅ አባዬ እንደሚከፋው አውቃለሁ። እናንተ እንደምንም ብለህ እንዳይከፋው አድርግ። ችግር የለውም። አንቺ ግን በሰላም ነው? አዎ በሰላም ነው። ስራ ስላልጨረስኩኝ ነው። ስጨርስ ደግሞ ስለሚመሽ መምጣት አልችልም። ለሳቸው አትጨነቂ፣ እኔ እዚሁ አድራለሁ። አመሰግናለሁ አሴር። ሰላም ደሩ። አሜን አሜን። ሰላም ደሪ። ሀና ዛሬ አትመጣም። ልጄ ምን ሆና ነው? አረ ምንም አልሆነችም። እያወራኋት እየሰሙኝ እና ምን ሆና ነው የማትመጣው? ትንሽ ስራ ስለበዛብኝ ነው ብላለች። ደግሞ ነገ ትመጣ አይደል? ሀንዬ እንደው አደራሽን የኔ ልጅ ጥለሻት እንዳትሄጂ፣ የትም እንዳትሄጂ ጥለሻት። አረ ችግር የለውም እትዬ። ደግሞ እሱ ወዴት እሄዳለሁ? በቃ ነገ በጠዋት እመጣለሁ። እሺ ሰላምዬ፣ ደህና ደሩ። በቃ ሰላም ደሩ። በጠዋት እመጣለሁ። አይቻልም። አይዞሽ ሰላምዬ። እሺ ሀንዬ፣ ሰላም ደሩ። ፈልጋኝ ነው ዶክተር? አዎ ሀና፣ አንድ ማማክርሽ ጉዳይ ነበረኝ። እሺ ዶክተር፣ ምን ነበር? የሰላም ቤተሰቦች ሄዱ እንዴ? አዎ ሄዱ። ምን ነው? ሀና፣ እንዴት እንደምነግርሽ አላውቅም። በጣም ነው የፈራሁት። ምን ነው ዶክተር? ለምንድን ነው እንደዚህ የፈራኸው? አላውቅም። እኔ እንደዚህ ከሰው የተደበቀ ስራ ሰርቼ አላውቅም። ሕክምናውን ማድረጉ ነው የከበደህ ወይስ በድብቅ መደረጉ ነው? ሕክምናውን እኮ ሳደርገው ነው የኖርኩት። ምንም አያስፈራ። የምድር ግን እንደዚህ አይነት ሕክምና አድርገህ ታውቃለህ አይደል? አዎ። ለምን ጠየቅሽ? ሁኔታ እኮ በጣም ያስፈራል። ሕክምናው አይደለም ያስፈራኝ፣ ቤተሰቦቹ አለማወቃቸው ነው ትልቅ ችግር ላይ ይጥለናል ብዬ የምሰጋው። ምን ሆነሃል ዶክተር? ቆይ በስራው ልምድ ካለ ምን ሊፈጠር ይችላል? ሀና፣ ምን እያልሽ ነው? እኔ እኮ ፍጹም አይደለሁም። የሰራሁት ሁሉ ስራ እኮ ልክ ሊሆን አይችልም። አንተ የቻልከውን አድርግ፣ ቀሪውን ደግሞ የኔ መድኃኒዓለም ያደርገዋል። ምንም ችግር ቢፈጠር ሙሉ ኃላፊነቱን ይወስዳለሁ። ውይ ሀና፣ ፈጣሪ ያበለውና አንድ ነገር ቢከሰት ከሁላችሁ በላይ ተጠያቂው እኔ ነኝ። አሁን መጨቃጨቁን ተይና ሂጂ ተዘጋጂ በያት፣ ሰዓቱ ደርሷል። እሺ ዶክተር።